በስደት ላይ ነው ያለሁት። ከአመት በፊትም እዚሁ ስደት ነበርኩኝና ወደ ሀገር ቤት ገብቼ ተመልሼ ነው የመጣሁት አሁን ላይ። ከዚህም በፊት ጓደኛ ነበረኝ። ያው ከጓደኛው አልፎ ማሪ ሄድፎን እንቀይው ይረብሻል በጣም እሺ እያለኛል እየረበሸን ነው። እሺማ አሁን ይሰማል? አዎ። እና ታሪክ ሲጀመር እንደዚህ አይደለም። ታሪኩ ምንድነው? ስለ አስተዳደግሽ ነው? ስለ ትዳር ነው? ስለ ትዳር ነው። ስለዚህ ከትውውቅ ጀምሪ። ሀ ብለሽ እኔና የትዳር አጋሬ የተዋወቅ ነው ብለሽ ጀምሪ። እሺ። እኔና ባለቤቴ የተዋወቅ ነው በስልክ ነው። በስልክ ተዋወቅን። እንደዚሁ ስናወራ የምናወራቸውን ነገሮች በስልክ ስትይ ቁጥርሽን ከየት አመጣ? ቁጥሬን የተቀበለው ከዘመዴ ልጅ ላይ ነው የተቀበለው። በዛ ገብቶ ነው እኔን ያወራኝ። ከዘመድሽ ምን ብሎ ትዳር እፈልጋለሁ ብሎ? አዎ መጀመሪያ እቺ ልጅ አይቻታለሁ እና ትዳር እፈልጋለሁ ከዚች ልጅ ጋራ ማውራት እፈልጋለሁ ሲለው ልጁ ቁጥሬን ሰጠው። ኦኬ እሺ። ከዛ እንደዛ ስናወራ እኔም በሰዓቱ ምንም አይነት ሰው በህይወቴ ውስጥ አልነበረም። እያወራን ነበረ። በምናወራበት ሰዓት እሱም ለእኔ ጥሩ ነው የዋለልኝ፣ እኔም ጥሩ ነው የዋልኩለት። እንደዛው እያልን ወደ ትዳር ቀየር ነው። ትዳር ላይ የሆነን ትንሽ ኑሮ ከባድ ነበር እና እኔ ወደዚህ ወደ አረብ ሀገር መሄድ አለብኝ አልኩና መጣሁኝ ወደ አረብ ሀገር። እሱን ያው እዛ የሚሰራ ስራ አለው የራሱ ስራ እየሰራ እኔም እዚህ ልስራ አልኩና መጥቼ እየሰራን እያለን ቤት ቦታ ገዝቼ ቤት ሰራውኝ። በሰዓቱ ያው ህጋዊ ቦታ አልነበረም። ገዝቼ የሰራው ቦታ ላይ ያው በስንት ከአመት በኋላ ያ ቤት ቦታም ፈረሰ። እሱም ያው የሚሰራውም ስራ ምናምን ብዙም አላዋጣውም፣ ኪሳራ ውስጥ ገባ። እኔም እዚህ ብቻ በብዙዎች ነገሮች አልፎ አልፎ እንጨቃጨቅን ነበረ። ያው ተመልሰንም ደግሞ ሰላም እንሆን ነበረ። ከዛም በኋላ እኔ የማይሆኑ ነገሮች መስማት ጀመርኩኝ። የሱ በቃ ማለት ከአንድ ባልሽ ላይ የማሰሚው ታሪኮች ምናምን አይ ውሸት ነው እያልኩኝ በቃ አላምንም። እኔ ወይ በአይኔ ካላየው ወይ ከሱ አፍ ካልሰማው እኔ እናንተ አልገባንም። አነጋገርሽ ዝብርቅርቅ ስላለ አንቺና ባልሽ በስልክ ተዋወቃችሁ አይደል? በስልክ ደውሎ ላገባሽ እፈልጋለሁ ሲልሽ እሺ አልሽው? አብራችሁ በስልክ እያወራችሁ ስንት ጊዜ? ቢያንስ ከአመት በላይ አብረን በስልክ እንደ ፍቅረኛ ቆይተናል። ከዛ በኋላ በአካል እንዴት? አንቺ ኢትዮጵያ ውስጥ ነበር የምትኖሪው በሰዓቱ? በሰዓቱ ኢትዮጵያ ውስጥ ነው የምኖረው። በአካል ትገናኙ ነበር? በቴሌግራም እዩ ሀቦ የጻፍኩልሽን ቴሌግራም የለኝም ማሬ፣ እኔ ቻናል ነው ያለኝ፣ ፔጅ የለኝም። ልጽፊልኝ አትችይም። ለእኔ ማነሽ ቅመም የጎልቦዋ ለሌላ ፌክ ቴሌግራም ነው የጻፍሽው። ለእኔ ልጽፊልኝ አትችይም። የኔ ቻናል ነው፣ ማንም መጻፍ አይችልም። እኔ ብቻ ነኝ ቪዲዮ መልቀቅ የምችለው፣ ሰዎች መጻፍ አይችሉም ለእኔ። እሺ፣ ስለዚህ እያወራሽ ያለሽው ከሌላ እሺ፣ ከሌባ ጋር ምናምን ይሆናል እያወራሽ ያለሽው። ለማንኛውም ውዴ በስልክ ከዘመድሽ ስልክ ተቀብሎ ትዳር ፈላጊ ስለሆነ አንቺም ትዳር ስለምትፈልጊ አመት ሙሉ አወራችሁ። ከዛ በአካል እየተገናኛችሁ ጊዜ ታሳልፉ ነበር። ስንት ጊዜ ኢትዮጵያ ውስጥ ቆይታችሁ ነው አንቺ ወደ አረብ ሀገር የመጣሽው? በፍቅረኛነት 1 አመት ቆየን። ከዛ ጋብቻ ላይ አብረን ደግሞ 1 አመት ቆየን። ከ1 አመት በኋላ ነው እኔ እንደሱ አይደለም ማለት በስልክ በፍቅረኝነት አመት ቆይታችሁ ከዛ ስትጋቡ ኢትዮጵያ ውስጥ ስትጋቡ ኦኬ፣ ሰርጋችሁ ነው የተጋባችሁት? እሺ። ከዛም ቤት ተከራይታችሁ ነው አብራችሁ መኖር የጀመራችሁት? ኦኬ። ታዲያ ለምን እንደዛ አታውሪም? ስታውሪ ታሪክ በስልክ ተዋወቅን፣ በፍቅረኝነት ለአመት ያህል በስልክ ስናወራ ቆየን፣ በአካልም እየተገናኘን ጊዜ ስናሳልፍ ቆየን። ከዛ ለመጋባት ወስነን ተጋብተን ቤት ተከራይተን አብረን መኖር ጀምረን ለምን አትይም? ዝም ብለሽ ድብልቅልቅልቁ እናወጣሽው እና ምንም ሊገባን አልቻለም። ለዛ ነው ያስቆምኩሽ። እሺ እንደዚህ እያስቆምሽኝ ማለት የምችለውን አለ ብዙ ታሪክ መናገር ለዛ ነው። ስራው ምንድን ነው? ስራው ገራጅ ነው የሚሰራው። እሺ እሱ ነው ቤት ኪራይ የሚከፍለው አስቤዛ የሚያደርገው። አብራችሁ አመት ስትኖር ኢትዮጵያ ውስጥ
እኔ በዛን ሰዓት ምንም አይነት ስራ አልነበረኝም። ያው እሱ ነው ይሄ ስራ ሲሰራ የነበረው እሱ ነው። ቤት ውስጥ ሁሉ ነገር ፕሮቴክት የሚያደርገው ማለት ነው። ከዛ እሺ አመት አብራችሁ ኖራችሁ? አመት አብረን ስንኖር እኔ ቤት ውስጥ መቀመጡ በቃ ስራ ሳይኖረኝ ስለቀረ ትንሽ ውስጤ ማለት ሰላም ስላልለው መሄድ አለብኝ ብዬ በራሴው ፍላጎት ወደ ስደትን መረጥኩ ማለት ነው። እዚህ ከመጣው በኋላ እንዳልኩሽ ቦታ ገዝቼ ከኪራይ ቤት ለማውጣት ስል ያው በራሱ ስም ቦታ ገዛው፣ ቤት ሰራን። ያ ቤት ህጋዊ ስላልነበረ ፈረሰ። ያው ቤቱም ሳይፈርስ በፊት ያው እኔ ትንሽ 1 አመት ምናምን እንደሰራው አረብ ሀገር መጥቼ እንነጋገራለን። ስንነጋገር ያው አንዳንዴ ግጭቶች አሉ። ያን ግጭቶች እንፈታለን። ተመልሰን ያው ነን መስማማት አልቻልንም። እኔ እዚህ ከመጣው በኋላ እና ብዙ ጊዜ ስለሱ ማለት ነው። አረብ ሀገር የመጣሽው ለባልሽ ብር ለመላክ ነው? እየሰራሽ እየላክሽለት በስሙ ቤት መሬት ገዝቶ ቤት ሰራ? አዎ ሰራ። ጎበዝ። እሺ ቤት ገዝቶ ሰራ። ያ ከዛም በኋላ ከ2 አመት በኋላ እኔ ማለት የምሰማቸው ነገሮች ጥሩ ስላልነበሩ ከሱ ለሱ ምንም አይነት ገንዘብ መላክ አቆምኩኝ ማለት ነው። ምሳማቸው ጥሩ አልነበሩም። እኔ እዚህ ጋር ሰው የሚለኝ እንደዚህ ነው ምናምን ሲባል በቃ መስማትም እስከሚያቅተኝ ድረስ ነገሮችን ስሰማ ፊት ለፊት እሱን ጠየቅኩት። በቃ አንተ እኔ እዚህ ጋር ግብታ አንተ ሌላ ሴት ሰማሽ? ጻፍዶ እንዲገባኛ ምንድነው የምትሰሚው ወሬ? የሰማሁት ማለት ሴት አለው እና እዚህ ጓደኛ አለው ፍቅረኛ አለው እዚህ ጋር አንቺ እዛ ነው ያለሽው የሚል ነገር ሰማሁ። ከዛን አንተ እዛ ጋር ፍቅረኛ ወሬ ፎቶ ቪዲዮ አይደለም የተላከልሽ፣ ዝም ብሎ ወሬ ነው። ፍቅረኛ አለክ እንዴ? ለምንድን ነው እኔስ እዚህ እየሰራሁ ያለሁት? አብረን እንድንለወጥ አይደለም ምናምን አልኩት። እሱን አዎ ፍቅረኛ ይዣለሁ አለኝ። አመነልኝ። ሲያምንልኝ እንዴት ከስንት ጊዜ ጀምሮ ነው ምናምን ብዬ ጠየቅኩት። አንቺ ከሄድሽ በኋላ ከአመት ከምናምን በኋላ ቤታችን ከፈረሰ በኋላ ነገሮች በቃ ሲከብዱኝ ሌላ ፍቅረኛ ይዣለሁ ምናምን አለኝ። ኦኬ እንደዛ ነው? አዎ ሰላሙን አልኩት። ያው ቤተሰቦች ነበሩ። ያው የቤተሰብ ከዚህ በፊትም ስለሚያውቅ በሰርግም ስለተጋባን ይሄን እንደዚህ መሆኔ ምናምን ለእናቴ ነገርኳት። እናቴም አበረታታችኝ። ያን እሱን እንድተው ሁሉም ሰዎች መከሩኝ። እኔም አልፎ አልፎ አንቺ ቤት ገብቼ ምክሮችን፣ ትምህርቶችን እሰማ ነበረ በሰዓቱ። እውነትም ረዳኝ። አንቺ ጋር የምሰማቸው ታሪኮች ይሄ ሰው እኔ ያለው ትቶኝ እስከሄደ ድረስ ተመልሶ እኔ ወደፊትም የኔ መሆን ስለማይችል አልኩት እና ከእሱ ጋር ያለኝ ሪሌሽንሽፕ አቆምኩኝ ማለት ነው። ከእሱ ጋር ያለኝ ሪሌሽንሽፕ አቆምኩት። እሱ ጋር ያለኝ ነገር የለም ማለት ንብረት ይሄ ነው የሚባለው ነገር የለም። ቤት ነበረ፣ ያው መንግስት ወሰደው። እሱ ለእኔም ለሱም አልሆነም። ከዛም በኋላ ወደ ሀገር የገባው ትንሽ እየሰራራው እና ለእናቴም ለአባቴም ቤት ሰርቼ ደግሞ ገባው ወደ ኢትዮጵያ ማለት ነው። ወደ ኢትዮጵያ ገብቼ አመት ተቀመጥኩኝ። አመት ስቀመጥ ስራዎች ጀማምሬ ስራዎቹ አልተሳካልኝም። በዚህ መሀል ማለት እንደዚሁ ሌላ ሰው እተዋወቃለሁ። ሌላ ሰው ስተዋወቅ ይሄ ሰውም እናወራለን፣ በስልክ ነው የምናወራው። ከዚህ ሰው ጋራ በስልክ እናወራለን፣ አልፎ አልፎ በአካልም እንገናኛለን እና ቲክቶክ ኢንቦክሴ ላይ ስልኮች መምጣት ጀመሩ። ኮሜንት መጻፍ ተጀመረ። ይሄም የተጀመረበት ምክንያት ፖስት አድርጌ ነበረ ፎቶ ማለት ነው። የኔንና የእሱን ፖስት አረኩት እና ቲክቶክ ላይ ጋይስ መቅደስ ምንድን ነው የገንዘብ እርዳታ ከሆነ አልችልም፣ ካልሆነ ግን እራሷ መቅደስ የገንዘብ እርዳታ አይደለም ብላ ትጻፍ። ይስማሚ ከና ፔፐር ይስማሚ ከና እሺ የኔን እና የእሱን ፎቶ ቲክቶክ ላይ ፖስት አረኩኝ። ከ15 ቀን በኋላ ያው ፎቶዎቹ ምናምን ሲታዩ ኢንቦክስ ላይ ቴክስቶች መጻፍ ጀመሩ። ያን ቴክስቶች ምናምን ሳይ ማለት
ለጊዜው ለማጣራት ስትይ የምትቆያቸው ፓርቶች አሉ። ለማጣራት ስል አሁንም ቆየኝ እና እሱ የሚያወራት ልጅ ገብታ አወራች በኢንቦክስ ማለት ነው። እሱ የሚያወራት ልጅ በኢንቦክስ ገብታ ስታወራኝ ቀጥታ ማለት ፎቶ የሱ ፎቶ እና የሷን ፎቶ አድርጋ መጀመሪያ ልካልኝ ይሄ ልጅ ታውቂዋለሽ ወይ ምንሽ ነው ምናምን ብላ አለችኝ። ቲክቶክ ላይ ምን ብዬ እንደለቀኩት አይተሽዋል እና እሱ ፍቅረኛዬ ነው አልኳት። ለአንቺ ፍቅረኛ ነው ለእኔ ደግሞ የ4 ዓመት ባሌ ነው አለችኝ እና አወራን። ከሱ አሁን ምን ላይ ነሽ? አሁን ሲንግል ነሽ? እመጣልሻለሁ ሀቢባ። ኧረ ሰለቸን ማሬ፣ ምንም የተኖረም አይመስልም ታሪኩ። በቃ መጨረሻውን ንገሪኝ። ሲንግል ነሽ አሁን? ከዚህ ጋርም ተለያየሽ? አዎ ከዚህ ጋርም ተለያዩ። ምክንያቱም ያለው ላይ በቃ የምትጠጊያቸው ወንዶች ሁሉ ፍቅረኛ ያላቸው ምን ጉድ ነው? እንደገና ደግሞ ከዛኛው ጋር በህጋዊ መንገድ ከሆነ የተጋባችሁት ሰርግ ደግሰሽ ኢትዮጵያ ተጋብተሽ መጥተሽ ከዚህ ሪሌሽንሽፕ ወጣው፣ ግን የከሰርኩት ነገር ምንም የለም። የ2 ዓመት ደሞዝሽን ከሰርሽ እኮ። የ2 ዓመት ላብሽን ስትልኪለት ነበረ። እንዴት ነው ምንም ያልከሰርሽ? ምክንያቱም የ2 ዓመት ደሞዝ እኮ እኔ ቤትና ቦታን የገዛውበት። ስለዚህ በሱ ስም ገዛሽበት፣ መንግስት ወረሰው። ብርሽን ባንክ አካውንትሽ ላይ አስቀምጠሽ ቢሆን ኖሮ መንግስት ይወርስብሽ ነበር። ህገወጥ ቤት ስለገዛሽ በሱ ስም እና በዚህ በሰለጠነ ዘመን በወንድ ስም መዳም ቤት ሽንት ቤት እያጠብሽ ለወንድ እየላክሽ ወንድ በስሙ ቤት መሬት ገዝቶ ሰርቶ ከዛ ምንም አልከሰርኩም። የ2 ዓመት ላብሽ ከሰረ። ልክ ነሽ። ታዲያ በስምሽ ባንክ አስቀምጠሽ ቢሆንስ ኖሮ የመጣሽው ለወንድ ለመላክ ነው እንዴ? እንደገና እንዴት ሴት የምታገባው እኮ ወልዳ ትዳሯን ለመኖር ነው እንጂ አግብታ አረብ ሀገር ለመምጣትና ለወንድ ለመላክ አይደለም። ካገባችሁ ውለዱ። ካልብሳ አረብ ሀገር ለመምጣት ከሆነ አታግቡ። አረብ ሀገር ወልዳ አረብ ሀገር የምትመጣ ሴት ልጇን ለማሳደግ ነው። ሳትወልዱ የምትመጡ ባል ለማሳደግ ነው። ልባችሁ ነው። ማን አረብ ሀገር ሄጄ ሰርቼ እስከምመጣ ማን ይወስድብኛል ብላችሁ ፈርታችሁ ነው አግብታችሁ አስቀምጣችሁ። በጣም እኮ ነው የሚያሳፍረው። ባል አግብቶ ባልን እንደ ቤት ዕቃ አስቀምጦ ማንም እንዳይወስድባችሁ ሄዳችሁ እየሰራችሁ ጉልበታችሁ እየገበራችሁ እየላካችሁ ለባል መስጠት። እሱ ኢትዮጵያ ተቀምጦ የሀገሩን እንጀራ እየበላ የሀገሩን አየር እየኮመኮመ ሀገሩ ላይ በነፃነት እየኖረ አንቺ መዳም ቤት ታሽገሽ ሽንት ቤት እያጠብሽ ፎቅና ምድር እያልሽ በወር ደሞዝሽን እየተቀበልሽ መላክ በጣም ነው የሚያሳፍሩ። ይሄ ምን ያህል ወንድ አምላኪ እንደሆናችሁ ነው የሚያሳየው። እሱ አገር ቤት ተቀምጦ አንቺን ስደት ሲልክሽ እሺ ብለሽ ትመጫለሽ። አታፍሪ። አግብቶ አረብ ሀገር ከላክሽ አንድና አንድ ጉልበትሽን ሊጠቀምበት ነው። ሌላ የሚያገባና ይልካል ወይ ሌላ የሚጠቅስና ይልካል። በየአረብ ሀገሩ አንዳንድ ሴት ይኖረዋል። ከዛ አንቺ በምትልኪው ብር እሱ ኢትዮጵያ ውስጥ ያለች ቆንጅዬ ያጫውታል። What even is the point of getting married and having kids if you have to leave? I don't know. ለወንድ ሊቀልቡ ለቤተሰብ እኮ አይደለም። እንደው ሳታገባ የምትሰደድ ሴት የቤተሰቦቿን ህይወት ቀይራ የራሷን ህይወት ልትቀይር ነው ይባላል። ሴት ልጅ አግብታ ሳትወልድ ላጥ ብላ አረብ ሀገር ከመጣች ባሏ ልታሳድግ ነው። ያገባችው ልታሳድገውን ህይወቱን ልትቀይርለት ነው በሷ ጉልበት። ዘቢባ ደግሞ ሁሌ ነው መነግራት ሚወት አድርጊ እያልኳት ሁሌ ሚወት ትረሳለች። እሺ ቅመምዬ ቴንኪዩ። አሁን አድርጌልሻለሁ እኔ ዘቢባ ሚወት። እሺ የማርያም ምንም አልከሰርኩም ብላ ለምን ተፈለዋለች እንዴ? የ2 ዓመት ላቧን ለወንድ ቀልባ ሀብዬ እንዴት ነው? ወልደሽስ ቢሆን አይቆጭሽም። የለፋሽው ለልጅሽ ነው። ነገ አድጎ ይጦርሻል። ነገ አርጅቶ ቢጦርሽ ነው ለባል። ሳትወልዱ አትምጡ። ተጨርሳ ረባካሽ የበለጠ ደማችንን ከፍ እንድታደርገው ነው የምትጨርሰው። ሰላም እንዴት ነሽ ማሪ? አለሁ ተነነ ቤት ውስጥ እኔ 3ኛ ነኝ እና ትምህርት እስከ 5 ተማርኩኝ። ከ1 እስከ 5 ተምሬ አማርኛ ነበር የምማረው። ከዛን አጋጣሚ 2ኛ ሴሚስተር ላይ ወላጆቼ ለትምህርት ቤት ነው ዳይሬክተሮቹ አንቺ ወላጆችሽ ያስመዘገቡሽ አማርኛ አይደለም ኦሮምኛ ነው ብለውኝ ወደ ኋላ ተመልሼ ከ2 እንድጀምር ተደረግኩ ማለት ነው። ከዛ በዛ ሰዓት አባቴ የሆነ በቃ በጣም ልጅ ነሽ በቃ ችግር የለውም ትማሪያለሽ ምናምን አለኝ። እናቴ ነበር ያስመዘገበችኝ ትምህርት ቤቱን። እሷ ደግሞ ለምን
ለምንድነው ወደኋላ የምትመለሰው በሚለው ትንሽ ተጋጭተው ነበረ በዛ። ከዛ ግን ይሁን ተማርኩኝ። አይገባኝም ያው እስከ 5 አማርኛ ተምሬ ከዛ ወደኋላ ከኦሮምኛ ጀመርኩ። ግን አይገባኝም ትምህርቱ። ዝም ብዬ ሄዳለሁ መጣለሁ ብቻ እንደዛ እያልኩኝ እስከ 7 እንደምንም ተማርኩ ማለት ነው። ከዛም በኋላ በቃ ሲያቅተኝ ትምህርቱም አልገባ ሲለኝ ወላጅ አምጪ ስባል ወላጅ ደግሞ ላለመናገር በቃ ወላጅ ብዬ ካልኩኝ እመታለሁ። ቤት ፋዘር ትንሽ አርድ ነው እና ከዛም በኋላ በቃ ያን ላለማለት ወይ ትምህርት ቤት አርፍጄ ሄጄ ተዘጋቢኝ ብዬ መለሳለሁ። በቃ ምክንያት እየፈጠርኩኝ እንትን እላለሁ። ከዛ ከ7 በቃ ሙሉ ለሙሉ አቆምኩት ትምህርቱን። ስራ ነው መስራት የምፈልገው አልኩኝ። በጣም ልጅ ነኝ። ከዛ በቃ እንደዛም ካሰብሽ አለኝ። ድርጅት ገባሁኝ፣ አበባ ድርጅት ገባሁ። የተወሰነ ሰራሁኝ። እናቴም ደግሞ ቀን ስራ ስትሰራ አብሬያት ቀን ስራ መስራት ጀመርኩ። በቃ ቀን ስራ ቦታ ላይ የሆነ አሰሪው ለምን እናትሽ ትሸከማለች፣ እሷ እዚህ ለሰራተኛው ሻይ ቡና ታፍላ አንቺ እዚህ ስሪ ምናምን ነገር ሲሉኝ እሺ ብዬ እሷ እንደዛ መስራት ጀመረች። እኔ ቀን ስራውን መስራት ጀመርኩ። ከዛ እንደዛ እያልኩ ሀረብ ሀገር መሄድ አለብኝ አልኩ። እናቴም ትንሽ ታመመች በዛ ሰዓት ማለት ነው። እና እናቴ ስትታመም እኔም ሀረብ ሀገር መምጣት አለብኝ አልኩኝ። ፓስፖርት እድሜ ገና ነበረ፣ ለፓስፖርት እራሱ አልደረስኩም። ከዛ መታወቂያ አወጣሁኝ። ፋዘር ሄዶ አወጣልኝ 18 ብሎ። ፓስፖርት በ18 አይቻልም፣ ቢያንስ ከ23 ዓመት መሆን አለበት ተባለ ለሀረብ ሀገር። ከዛም በኋላ እንደዛ ሳስብ ልጆችን ሳማከራቸው ምናምን ለምን አጥበሽው አትሄጂም ትንሽን መታወቂያሽን አጥበሽው ሄደሽ ድጋሚ ለማሳደስ ሂጂ ምናምን ነገር አለኝ። ከዛ ከተሳካልኝ ብዬ ሞከርኩኝ። ፋይል ምናምን አላዩም እድሜ ሲሉኝ በቃ ለባብሽ ምናምን ነበር የሄድኩት እና ትልቅ ሰው ለመምሰል ማለት ነው 23 አልኳቸው። 23 ብለው ሞሉልኝ። ከዛ ወደ ፓስፖርት ጀመርኩ። ያኔ ደግሞ በ3 ቀን ነበር የሚደርሰው ፓስፖርቱ፣ ወዲያው ነበር የሚደርሰው። ከዛ ሄድኩኝ፣ ወደ ፓስፖርት የመጣልኝ ወደ ቤይሩት ጀመርኩ ማለት ነው። እና እናቴ ትንቀሳቀሳለች፣ ያው እያመማትን ቢሆን ትንሽ ሕክምና ምናምን እየሞከረች ነበረ። ከዛ ወደ ቤይሩት ስመጣ ሸኝታኛለች ኤርፖርት ድረስ። በዛ ሰዓት ግን ሙሉ ሰውነቷ ያባብጥ ነበር ማለት ነው። ሕክምናው በትክክል አልታወቀም ህመሟ ምን እንደሆነ። እንደ ውጋት አድርጎን የጀመራት። ከዛ በቃ እኔን ሸኝታኛለች። 2 ዓመት እኔ ሰራሁኝ ቤይሩት። ትታከም እያልኩ ለእናቴ ነበር የምልከው። ወንድሜ እኔ ታላቅ ደግሞ አለ፣ እሱ ነው አብራት ያለው። በህክምናውም ይሞክራል፣ ጸበል ይወስዳታል፣ ስራውንም ትቶ በቃ ያንንም እየሞከሩ ምንም አይነግሩኝም ነበር። ስልክ እንኳን እንደዚህ የለኝም። ቤይሩት በምሰራ ሰዓት በ15 ቀን እየወጣው ነው እንደዚህ ስልክ ቤት ሱቅ እየሄድኩ የሚደውለው። ቪዲዮ ኮል ምናምን መታየት የለም። ከዛም በኋላ ስሄድ አቡና ያተታየም አልጋ ላይ ማለት ነው። በጣም በቃ ከስታ አልጋ ይዛ ምናምን የጠበቀች። ከዛ ጸበል ነበረች ደግሞ ጸበል ቦታ ነበረች። ከዛ ምትለኝ ያው አላሳክምም አለኝ። ወንድምሽ ነው የምትለኝ እሷ። ወንድሜ ደግሞ እተይ በቃሻል፣ በቃ ብርሽን ያዥ፣ እናታችን አድንም በህክምና ይለኛል። በጣም ብዙ ህክምና ሞክራለች። ከዛ በቃ እሷ ደግሞ በቃ በህክምና ድናለው ነው፣ ጸበል ቦታ መቀመጥ አትፈልግም። በቃ ቢያንስ እሱ ትዕግስቱ ራሱ በቃ ወንድሜ በእውነት በጣም ትዕግስት አለው። አንድ ጸበል ቦታ ይዟት አመት ይቀመጣል። በዛስ ብዙ ችግር አለ፣ አይነግሩኝም ለእኔ ማለት ነው። ያን ሁሉ አሳልፎ በ2 ዓመት ሲሄድ እንደዛ ሆና አገኘኋት እሷን። ከዛን የተወሰነ ሰዓት ቤት ገባች። ብዙም አልቆየውም። በቃ ብር ምናምን የለኝም ያኔ እንትን ብር $150 ነበር የሚከፈለኝ እና በወር 3000 ምናምን ብር ማለት ነው። ምንዛሬ ያኔ በጣም ዝቅ ያለ ነበር እና በቃ ሴትዬ ለእንትን ብላይ ሰጠችኝ ብቻ ነው ያለኝ።
ኢትዮጵያ ምንም ብር እንትን አላለኝም። በቃ አሳክሟት እያልኩ ነው እንትን የምለው እና መጣሁኝ። ትንሽ የተወሰነ ወር ቆየሁ። በቃ መሄድ አለብኝ እና አሳክምሻለሁ ብያት ተመልሼ ወደ ዱባይ መጣሁ ማለት ነው። 4 ወር ነው የቆየሁት ኢትዮጵያ። ከዛ ዱባይ መጣሁ እየሰራሁ በቃ አዲስ አበባም ሄደች አዳማም ሄደች። በቃ የተባለው ቦታ ሄዳ ትታከም፣ በቃ የፈለገችበት ውሰዷት ትታከም እላለሁ። እሺ አንቺ ካልሽ እያለ እንትን ይላታል፣ ይወስዳታል፣ ወንድሜ ያሳክማታል። ከዛ በቃ ምንም ሕክምናው ሊገኝ አልቻለም። በቃ ጉልበቷን እጇም ታጥቧል፣ ጉልበቷም እንትን ያለ ነው፣ ጭራሽ አይዘረጋም፣ ሰውነቷ የለም አልቋል። ከዛ በፊት ግፊት ተብሎ የሆነ ክኒን ይሰጣት ነበረ። ክኒኑን በምትወጥ ሰዓት ይተዋታል። ልክ የእንትኑ ሰዓቱ ደግሞ ሲያልፍ የመድኃኒቱ ሰዓት ሲያልቅ ሰውነቷ ብጥብጥ ይል ነበረ። ከዛ ያ ሁሉ አልፎ ደግሞ ኩላሊት ተባለ። ከዛ በቃ ያልተባለው በሽታ የለም። አሁን ላይ ብትሄድ ሐኪም ቤት ምንም አያውቁትም፣ ህክምናውን ማለት ነው፣ በሽታውን አያውቁትም። ጸበል እንደዛ ረጅም ዓመት ወንድሜ ስራውን ትቶ መቶ ጸበል ይዟት ተቀምጧል። ከዛ በመሀል ወንድሜ እኔ እዚህ ዱባይ እያለሁ አገባ። አግብቶ ምናምን ወለደ። ማዘር መቤት ተቀመጠች ማለት ነው። ከዛ 2 ዓመቴን ጨርሼ ተመልሼ ሄድኩኝ። ከዛ እንደሄድኩኝ እዚህ ያለው ዩቱብ ላይ አይ ነበረ እንደዚህ ገዳም ምናምን። ከዛ እንደሄድኩ ወሰድኳት። እናቴን አልተቀመጥኩም፣ እዛ ገዳም ይዣት ሄድኩኝ። የተወሰነ ተቀመጥኩ። በቃ ረጅም ዓመት እንደዚህ ከመተኛቷ የተነሳ ሙሉ ለሙሉ እንደዚህ ቀይራታል። በቃ አሁን ሰላም እያወራችሽ ምናምን የሆነ ሰዓት ላይ እንዲህ ልውጥ ብላ ወይ ትሰድብሻለች ወይ የሆነ ነገር በቃ ሰፈር ውስጥ አሁን በፊት እንዲህ ሰው ሲጮህ ምናምን ምንድን ነው ብለው ነበር ደንግጠው እንትን የሚሉት። አሁን ሁሉም ለምደዋታል ብታይ እና ሙሉ ለሙሉ ቀይሯታል አሁን እሷን እና እንደዛ እያለው በቃ የእናቴም ነገር ምንም እንትን የለውም። በዚህ አጋጣሚ ከባለቤቴ ጋር ደግሞ ተገናኝተን ነበረ። በዚሁ በስልክ ነበር የተገናኘ ነው ዱባይ እያለን። ከዛ እናቴን ለጸበል በወሰድኩ ሰዓት አጋጣሚ በስልክ ተገናኘን። እንደመጣው ምናምን ነገርኩት እዛው ፌስቡክ ላይ። ከዛም በኋላ ስልክ ተለዋወጥን። አዲስ አበባ ነበረ ደግሞ ዘንዶ 14 ማርያም ነበር ይዣት ሄድኩት ማዘርን። እሱ የምንጀር ሰው ነው። ከዛም በኋላ የትንሽ ምናምን ሲለኝ እናቴን ጸበል ቦታ ይዣት ምናምን ብዬ ነገርኩት። ከባለቤቴ ጋር በፌስቡክ ነው የምንተዋወቀው እዚሁ ዱባይ ያለው። ከዛ ደወለ፣ ተደዋወልን። ከዛ በቃ እመጣለሁ ይሻለው ምናምን ነገር አለኝ። መጣ፣ አየኝ ምናምን። ከዛም ተመለሰ። ከዛ እኔም ማዘርን የተወሰነ ይዣት ተቀመጥኩ ለ1 ወር ያክል። ምንም በቃ ምንም ለውጥ የለም። በቃ እሷም ደግሞ ቤቷን አታምነውም። በቃ የተወሰነ ከቤት ከወጣች አሁን ቤት እንኳን ይዣት ከሄድኩኝ እኔ ጋር 2 ቀን ማደር አልችልም፣ ወደ ቤት ልመለስ ነው የምትለው። እና ያ ነገርም ስላለ ይዣት ተመለስኩ። ከዛ በዛ ከእሱ ጋር መደዋወል ጀመርን። አዲስ አበባ ነው እሱ የሚሰራው፣ ምንጃር ገጠር ቤተሰቦች አሉት ምናምን። እና በቃ አዲስ አበባ ምንም ሲሄድ ሲመለስ ሞጆ ላገኝሽ እያለኝ እንገናኛለን። በዛ ጓደኛሞች ሆንን። ከዛም በኋላ ወደ ፍቅር ቀየር ነው። ከዛ እየቆየን ወደ ትዳር፣ ከዛ በቃ እንደዛ እያልን ትዳር ያዝን። አሁን 5 ዓመት ሆኖናል ከሱ ጋር። እና የመጀመሪያው ዓመት ሀቡ በጣም እኔ እንጃ በቃ በጣም በፍቅር ነበር። እናወራለን፣ አሁንም ኖርማል ነን። ግን በቃ ልጅ ሲወለድ እኔ ወንድ ልጅ በቃ ቤቴን የሚል ነው የሚመስለኝ። እና 1 ዓመት አብረን ቆየን በፍቅር ምናምን። ከዛ አረገዝኩኝ፣ ወለድኩኝ። ከዛ 4 ወር አካባቢ ምናምን አጋጣሚ ስልኩን ጥሎ ሲሄድ እኔ ስልክ የለኝም ነበር እንደዚህ። እና ያኔን ስልክ እሱ ነበር የሚጠቀምበት። እኔ በተን ስልክ ይዣለሁ፣ እሱ ለስራው ስለሚያስፈልገው ስልኩን እሱ ነበር የሚጠቀምበት። እና አጋጣሚ ጥሎ ሄዶ እኔ እስኪ ካርድ ሞልቼ ዝም ብዬ ልጠቀምበት ብዬ ካርድ ሞልቼ ስገባ ሚሴጅ አየሁ ማለት ነው። እና በቃ የሆነ ተጻጻፈው ሚሴጅ። ከዛ በፊት ሀቡ ሰው ይነግረኛል ባባንም እርጉዝ ሆኜ ምናምን በቃ ሊያጣሉን ነው። በጣም የሚያስቀና ፍቅር ነው የነበረን በነገርሽ ላይ። እና በቃ ሊያጣሉን ነው ብዬ ስለማስብ እነሱንም አኩርፋቸው እኔ አልሰማቸውም። በቃ በጣም እንትን ስለምለው ስለማምነው እሱን ማለት ነው። እና ያን ነገር አየው።
ከዛ ያኑ ቀን አምሽቶ 4 ሰዓት ነበር የመጣው። እንደዚህ አምሽቶ አያውቅም። እና ከዛ የት ነው ምናምን ስለው ክርስትና ነበርኩኝ። ከዛም በኋላ እሺ ይሄ ምንድን ነው ብዬ አሳየው ጠየቅኩት ማለት ነው። እኔ ውስጤ ምንም ነገር የለም በሰዓቱ። የሆነ ትንሽ ላኮርፍ እችላለሁ። የሆነ ነገር ሲከፋኝ ምን ሲልም አውጥቼ መናገር አልችልም። በቃ አኮርፋለሁ፣ ዝም እላለሁ። ከዛ ትንሽ ቆይቼ እረሳዋለሁ ማለት ነው። ከዛ ሲመጣ ጠየቅኩት። ይሄ የቆየ ነው አለኝ። ዓመተ ምሕረቱን ሳየው ደግሞ እኔ እና እሱ አብረን ከሆንም በኋላ ነው። ከዛ አይደለም እንደዚህ ነው ስለ ጓደኛዬ ነው ምናምን አለኝ። በቃ ሻው ስለጠጣክ ይሆናል ብዬ ጠዋት ላይ ጠየቅኩት። ከዛ እንደዚህ በቃ ዝም ብሎ ነው እኮ አንቺ እንደምታስቢው አይደለም አለኝ ማለት ነው። ከዛ ነው ወዲህ በቃ ውስጤ ጥርጣሬ አደረ ማለት ነው። ላምነው አልቻልኩም በምንም ነገር ጉዳይ ላይ። በቃ ምንም የፈለገ ታማኝ እንኳን ቢሆን ያን ነገር ስላየው በቃ አንደኛ ሰዎች ልክ ናቸው እንዴ ማለት ጀመርኩ ማለት ነው አሁን። እና ልጄም አሁን እያደገ ነው እግዚአብሔር ይመስገን፣ እሱ ጋር ነው ያለው። ከዛ ነው ወዲህ በቃ ምንም በቃ የሚታየኝ አረብ ሀገር መምጣት ነው። በቃ ልጄ 6 ወር ሲሆነው እኔ አረብ ሀገር ሄዳለሁ እያልኩ እንትን ል ነበር። እኔ እና እሱ ስንጣላ ደግሞ በመሀላችን ማንንም ሰው አናስገባም። እኔም እንደዚያ ኩርፌ ሲወጣልኝ ዝም እላለሁ ምናምን። በቃ ግን ሄዳለሁ የሚለውን ነገር ሳመርበት ለእኔ ፋዘር ተናገረ ማለት ነው። እሱ እናትም አባትም የለውም ሞተዋል። ከዛ አባቴ በጠዋት መጣ። ከዛም በኋላ ምንድን ነው ምናምን ብዬ የደነገጥኩኝ። በቃ ማዘር ምን ሆና ነው ብዬ። ከዛ እየረበሽ ነው አሉ ምናምን ነገር አለኝ። እንዴ ምን አድርጌ አረብ ሀገር ሄዳለሁ እያለች እንዴት ታዲያ ካላስተዳደረኝ መሬት አለው ገጠር በቃ ማለት እንትን ነው ያዋኑ ታውቂያለሽ። ሰው ያምናል በጣም በቃ በፊት የነበረበት እኔ እንደሱ እንደሚሰራ ማለት ነው። እኛት አይደለንም ሌላ ሰው መለወጥ ይችላል በሱ ስራ ማለት ነው። በጣም ከብት ይነግድ ነበር፣ ቅርጫ አቀራጭ ነበር፣ ፍየል ይነግድ ነበር። ግን ሰው ያምናል፣ በጓደኞቹ ይበላል፣ ይከዳል በቃ። ከዛ ያን በዛ ነገር ደግሞ አንግባባም። ተው ስንለው ሰው ተው በቃ እንደዚህ ነው ይሄ አይሆንም ስለው አያምነኝም። ተው ቆይ እስኪ ልሞክረው ብሎ ይገባበታል ያን ነገር። መሬትም ነበረው እርሻ ከአንድም ስንቴ 3-4 ይከስሯል። በቃ ተው መሬቱን ሽጠውና እዚህ የሆነ ነገር እንደዚህ እናድርግ ስለው ቆይ ልሞክር ይሞክራል። በቃ አይሆንለትም። በቃ ለምን አይሰማኝም? እኔ ደግሞ ሚስቱ አይደለ ለምንድን ነው ስንነጋገር ለምን አይሰማኝም ብዬ እናደድበታለሁ። እና እንደዛ ብዬ በቃ እሺ አስተካክላለሁ ሁሉንም ነገር አለ። ከፋዘር ጋርም ያን የመጣ ሰዓት ተነጋገርን እንደዛ። ከዛም በኋላ በቃ እሺ አስተካክላለሁ ሁሉንም ነገር፣ መሬቱንም ይሄኛው ይለፍና ቀጣይ ዓመት አከራያለሁ፣ የራሷን ስራ ትጀምራለች ምናምን ነገር። በቃ አረብ ሀገር የሚባል ነገር የለም አስተካክላለሁ ይላል ማለት ነው። ከዛም በቃ እሺ እንልና ከዛ ምንም የሚለወጥ ነገር አይኖርም እንደዛው ነው ማለት ነው። ከዛ በቃ ልጅ የተወሰነ 8 ወር ምናምን ሲሆነው ማቆያ አስገባሁት እና የችብስ ማሽን ግዛልኝ አልኩት። እነ ማዘርበር ላይ ተማሪዎች ምንም ስለሚያልፉ እኛ ተከራይተን ነው የምንኖረው። ከዛ በቃ እዛ ጠዋት ልጄ ማቆያ እዛው ለማዘር ሰፈር አስገባውና እኔ ችብስ ምናምን እሸጣለሁ ማለት ነው። እና ስራ ነበረ። ከዛ ከኔ ጠባቂ ሆነ። ያኔ ልጄን ይዤ ቁጭ ብዬም እሱ ነበር እያመጣ የሚያኖረን። ከዛ በቃ በትራንስፖርት አዲስ አበባ እየተመላለሰ ነው የሚሰራው ከሞጆ። ሁሌ አይሄድም፣ ቢያንስ በሳምንት 3 ቀን ወይ 4 ቀን ቢሄድ ነው፣ የመንግስት ስራ ነው። እና ከዛ በቃ እንደዛ እያለ ከኔ ጠባቂ ሆነ። እስኪ የትራንስፖርት እያለኝ ከስር ሲወስድ እኔ በቃችን ይዛለሁ፣ እችን አጠራቅማለሁ፣ ለማደግ ነው እኔ በቃ ትንሽ ይዛለሁ ብዬ ከማገኛትም ማለት ነው። እንደዛም ሲሆን እንዴ ሰርቼም ካልሆነልኝ ልጅ ይዛ ማቆያ ቤት እየተጎዳ ለምንድን ቁጭ አልልም ታዲያ? ያው ከሆነ ለምን ቁጭ አልልም ብዬ ታውኩት። ከዛ ደግሞ ቅቤ መነገድ ጀመርኩ። ደግሞ ቅቤ የሚያሰራኝ ሰው ደግሞ አገኘውና ሊሰጠኝ ሰው በቃ በየሱቆቹ ማናገር መጀመሪያ እኔ ሞከርኩትኝና አሪፍ ቅቤ ነው። ከዛ በርካሽ አስረክብሻለሁ ብሎ በቃ እያስረከብኩኝ ለሱቆች ምናምን። በቃ የሙስሊሞች ባህል ምናምን ሲደርስ ብዛት ይፈልጋሉ ምናምን ሰራ ነበረ ደህና እሱንም። ከዛ በቃ የሆነ ሰዓት ላይ እሱም እንትን አለ፣ ተቀየረብኝ። ገበያው ቅዝቅዝ ሲል እሱንም ተውኩት ማለት ነው። ከዛ በቃ አሁንም ሄዳለሁ በቃ ብዬ መሄድ አለብኝ። እንደዚህማ አልኖርም። ነገ ልጄስ በቃ እሱ ዛሬ ገንዘብ ካገኘ ዛሬውኑ እንብላ እንጠጣ፣ የነገን ፈጣሪ ያውቃል ነው። እኔ ደግሞ ለምን በቃ ዛሬ ምሳ እንኳን ከበላን እራት አልፎብን ለነጋችን ብናስቀምጥስ ነው ምለው። ነገን ነው የማስበው። ታውቂያለሽ እዚህ ጋር ልጅ አምጥተናል። ስለዚህ ነገ ልጄ ሲያድግ ትምህርት ቤት ይገባል።
ትምህርት ቤት ሲገባ የሚያስፈልጉት ነገሮች አሉ። በቃ የሆነ ነገር እያየው እንዲያምረው አልፈልግም። ያንን ነገር እንደ እናት ማድረግ እፈልጋለሁ ብዬ ስለማምን በቃ ዛሬ እንደምንም የተቸገረን ነገን እናስቀምጥ፣ ነገን እንደግ ነው የምለው። ከዛም በኋላ እሱ ደግሞ እሺ በቃ እንደዚህ እኮ ስለሚሆን ነው የሚለኝ እና ያን ያህል ክፋት የለበትም እኮ ግን በቃ ለሰው ያለውን የሰው የሚያምነውን ነገር ሊተው አልቻለም። በቃ የሆነ ነገር እናሰራለን ይለዋል። በቃ የእሱን እድል ይወስዱበታል ማለት ነው። ሰው አትመን በፍጹም አይሰማም። ከዛ እኔ እንደዚህ ከአንተ ጋር አልቀጥልም እሄዳለሁ፣ እኔ ለልጄ ማድረግ ያለብኝን። በዛም ደግሞ ተነጋገርን ድጋሚ። እኔ አልፈልግም በቃ ያና ያቺ ቴክስት ደግሞ ውስጤ ስለቀረች ትንሽ ነገር ሲያስከፋኝ ከስራ እንኳን መግቢያ ሰዓቱ ትንሽ ሰዓቱ ካለፈ ከሄደ በቃ የማይሆን ሀሳብ ነው ማስበው። ሀቡ በቃ የማይሆን ነገር ነው ማስበው። በቃ ያኔ ስልኩን ባላየው እስከምል ድረስ ማለት ነው። እና ልጄ 2 ዓመት ልደቱን ቦታ እና የልጄን ሕክምና ክትባት ምናምን የምከታተልበት ቦታ አለ። እዛ ነበረ። እኔም ልጄን ከወለድኩ በኋላ እዛው ነበረ መከላከያ ነው በቃውና ከዛም እነሱ የሉም ሲባል አጋጣሚ ጤና ጣቢያ ሄጄ ተወጋው። እነሱ በጊዜ ነው የሚወጡት። ከዛን ከስንት ወር በኋላ በጣም የማይሆን ስሜት በቃ እዚህ ለመምጣት ሲዩሲ እየተማርኩኝ ፓስፖርት አሳድሼ ምናምን ሲዩሲ እየተማርኩ በቃ እዛ ሲዩሲ ፈተና እንደነገ ፈተና ሊሆን ነው እንደዛሬ ነው ምግብ እዩ ተብሎ እዛ ቦታ ላይ የምግብ ሽታ ሲሰጡኝ እኔ መጀመሪያ እርግዝና ልጄን ሳረግዝ ምንም ነገር አምሮኝም አያውቅም፣ ምንም አስጠልቶኝም አያውቅም። በቃ ዝም ብዬ ነው እንደዚህ እንትን ያልኩትኝ እና አላውቀውም ያንን ስሜት እና ምግብ ሲያስጠላኝ ምናምን ሆኜ ነው ራሴን ተጠራጠርኩት ማለት ነው። ከዛ መመርመሪያውን ወስጄ መጀመሪያ ሐኪም ቤት ሄጄ ታየው። ከዛም በኋላ ኖርማል ነሽ ተባልኩኝ። ኧረ ምንም ነገር የለም ምን ሆነሽ ነው ምናምን ሲባል በጣም ነው እንደዚህ የሚያስጠላኝ ምናምን። ከዛ ኤችአይቪ ቼክ ተደረጊ ምናምን ሲባል ጭራሽ ደነገጥኩኝ። በቃ ያ ነገር ስለማስበው እንዴት ምን ማለት ነው ብዬ አይ ኤችአይቪ እስኪ ቆይተሽ ነኝ እና ከአንድ 15 ቀን በኋላ የኤችአይቪ ምርመራ አድርጊ ተባልኩኝ። ከዛ ጭራሽ ሌላ ጭንቀት ፈጠረብኝ። ከዛ የቆየ ሲሄድ ራሴ መመርመሪያውን ገዝቼ ቼክ አደረግኩኝ ማለት ነው። ከዛ ሳየው አለ እርግዝና ነው። በጣም ነው የደነገጥኩት እንዴት ሊሆን ይችላል ብዬ። ከዛ ካርዱን ይዤ ሄጄ ጤና ጣቢያ የተወጋሁበትን እዛም የልጄን የምከታተልበት ጋም ሄጄ አሳየኋቸው። ተቋረጥሽ ሊሆን ይችላል እነሱም ይሄው የተከታተልሽበት በቀንሽ ነው የተወጋሹ ለምን? ከዛ ነው የተወጋሹ ስባ እንደዚህ በቃ ወይ በስነ ስርዓት አልወግሹም ይሆናል እንግዲህ ቃ እኔ ያለሁበትን እኔ ማገር ልሄድ ነው በቃ ለደላላ ብር ከፍያለሁ። የለውም አቡ ተቋርጠሽ ነበር ተመልሰሽ መተሻ። ማነው ሳጅን? ምንድን ነው የምትሉት? ሳጅን ምናምን ምንድን ነው የምትቸከችኩት? አልገባኝም። ሳጅን ማህሌት ናት። ማናት ማህሌት? ማናት ሳጅን? ማናት ሳጅን? ማናት ማህሌት? ይብደም ሀቡ ውጭሽ ማሪ ቀጥ ውዴ። ማንም መጠቀሚያ ሲያደርጋቸው እንደ ጅል ዝም ብለው የማንም ማለቅላቅ ይሆናሉ። ማህሌቲቷ እና ማህሌት 57 ሚሊዮን ሰርቃ የጠፋችው ናት ሳጂ ነው የምትሉት? ምድረ ጅል በራሳችሁ እንዳታፍሩ፣ የማንም ጌም ማድመቂያ እንዳትሆኑ ብቻ። ማንም የቀጠረው ጌም ሲኖረው እየተነሳ የማንንም ስም ሲያጠፋ እናንተ ታለቀለቃላችሁ በየቤቱ። ያማቸው እንዴ ማህሌት ሌባዋ ናት ደፍራ በቪዲዮ ወጣ ሽቶ እንዴ ያማቸው እንዴ ሳጂ ስንት ዓመት ያለችበት ሀገር የኖረች እንደ እድሜ ልካችሁን የማንም መጠቀሚያ ናችሁ። ማንም የቀጠሮ ጌም ይዝና የቀጠሮ ጌሙን ለማድመቂያ እናንተን እንደ ጅል አዲስ አጀንዳ እየፈጠረ እያመጣ ሲጠቀምባችሁ እንደ ጅል በየቤቱ እያለቀለቃችሁ ስትላላኩ እሷ ናት እንግዲህ አሳሲዟታ። ቁጥሯ ባይዋ ላይ አለ። የምትኖርበት ሀገር ይታወቀ ነው። ለምን አታሲዟትም? እሷ ማህሌት ከሆነች ናት ከሆነች ታዲያ ያለችበት ሀገር ጠቁሙና አሲዟታ። ምን ትጠብቃላችሁ? እሺ ውዴ እንቅርታ ቀጥዬ ማርያምዬ፣ ወደ አንቺ ታሪክ እንመልሳለን። እሺ በቃ ነገርኳቸው። እኔ ለደላላ ብር እንደከፈልኩኝ
ቀን እየጠበኩ እንደሆነ ሶሲ እንትን እንዳልኩ ምናምን ነገርኳቸው እና በቃ ፈልጊም ሲሉኝ ያው አንድ ልጅ የሚያልሆንኩኝ እንዴት ነው ሁለተኛ ልጅ አምጥቼ እንትን የምለው ብዬ ወሰንኩ ማለት ነው። የአንድ ወር ከምናምን ልጅ። ከዛም በኋላ እዛው መድኃኒት ሰጡኝ። ከዛ ወደ ቤት ሂጂ ምናምን ነገር አሉኝ። ያንን እንትን አልኩኝ፣ አስወጣሁኝ። የልጄ ልደት 2 ዓመቱን እንዳከበርኩኝ በ2 ወሩ መጣሁ ወደ ዱባይ ተመልሼ ወደዚህ ማለት ነው። ከዛ እዚህ ከደላላ ጋር ተነጋግሬ የመጣሁበት ብር እና እዚህ ደግሞ የተቀበለች ልጅ አንድ አይደለም እና ለምን ብዬ ከእሷ ጋርም ተነጋገርን። መጀመሪያ ያስገባችን ቤት ምግብ ከነግዝናሽ መጣሽ? አረ ጨረስኩ፣ እሱን አስወጣሁት። ቀለል አድርግልሽ ብዬ ነው። ኦኬ አስወጣሽው? እሺ አስወጣሁት እሱን። ከዛም በኋላ መጣሁ እዚህ። ከዛ ደላላዋ እዛ በ4,000 ነው እና ቢሮ አትቀመጭም፣ ቀጥታ ሰዎች ያስጨረሱልሽ ጋር ነው የምትገቢው ተብዬ ነው የመጣሁት። እንደመጣሁ ቢሮ ነው የገባሁት እና ከዛ እንደ ቢሮ እንደማልቀመጥ እኮ ነግራችሁ ነበር ምናምን ስላት፣ አዎ አንቺ ስትቆይበት ጊዜ ሌላ ሰው ወሰደ ሰውየው እና አንቺ እንደዚህ ነው ምናምን ነገር አለችኝ። እሺ ብዬ ተቀመጥኩ ሳምንት ምናምን። ከዛ በ1,000 ብር አስገባችኝ ሌላ ቦታ በምግብ ብላ። እኔ ምግብ አልችልም። ከዛ ለምንድን ነው በ1,400 ብለሽኝ በ1,000 ብር የምታስገብኝ? ከኢትዮጵያ ገና ስመጣ 1,400 ብለሽኝ ነው ምናምን ብዬ ተነጋገርን። ከዛ በቃ ያልሆነ ነገር ስትናገረኝ መልሽኝ ወደ ሀገሬ ችግር የለውም አልኳት። ከዛ ራስሽ ተነጋገሪ ከሰዎቹ ጋር ምናምን ብላ ስልክ ሲደወል እንደዚህ አረቦች ምናምን ሰው ሲፈልጉ ስልክ ትሰጠኛለች፣ ራሴ አወራቸዋለሁ እና አንድ ቤት አገኘሁኝ። በ3,000 ገባው ማለት ነው። ከዛ እዛ የገባሁበት ቤት አንድ ልጅ አለቻት። ዱባይ እናቷ ቤት እና አቡዳቢ ነው የምትሰራው ያላት ቤት አቡዳቢ ባሏ ነው ያለው። ከዛ 1 ሳምንት እዚህ 1 ሳምንት እዛ ነው። ከዛ በቃ ልጅቷን ጭራሽ መሬት እንትን እንድትላፈልግም ስትሮጥ መሮጥ ነው አብሬያት እንትን ስል በቃ ወረቀት አሰራችልኝ። እኔ 17ኛ ሰራተኛ እንደሆንኩ እራሷ ነግራኛለች ሴትዬ ማለት ነው። እኔ 17ኛ ሰራተኛ ነሽ፣ ሁሉም ሰራተኛ አይቀመጥልኝም። እኔ የምፈልገው ልጄን እንድትይዥልኝ ነው። እዛ አቡዳቢ ስንሄድ ደግሞ ቤቱ ትልቅ ነው ምናምን ብላ ነግራኛለች። ሰራተኛ ማይቀመጥላት ሴትዮዋ በጣም እንትን ናት። በቃ የሆነ በጣም እንዴት ነው ለልጅ ያላት እንትን በቃ በስንት መከራ ነው ልጅቷን ያገኘቻት እና በቃ ልጅቷ ወይ ስትወድቅ ታስወጣለች ሰራተኛ። ልጅቷ ስትሮጥ አብረሽ መሮጥ ነው እና ትንሽ እንቅፋት ሲመታት ከስራ አንቺ መገኘት አለብሽ መጀመሪያ ላይ። እንደዛ ነው እንትን ነው። ከዛ በዛ እንትን አለች። እንደምንም ብዬ 8 ወር ቆየው። ከዛ ተቀየረች ሴትዮዋ፣ የባሰ ተቀየረች። ታደርግልኛለች፣ የፈለግኩትን ነገር ታደርግልኛለች። ስንወጣም በቃ በልጅቷን ይዤ ነው የምወጣው። በቃ ቤት የምንቀመጥበት ሰዓት ውስን ነው እና አቡዳቢ ስንሄድ ደግሞ ጭራሽ እረፍት የሚባል የለኝም። ሌሊት እንኳን በቃ ተኝት ብላ ትልከኝና ከዛ ሌሊት ሁሉ ትጠራኛለች። የልጅቷን ፓምፐርስ ቀይሪ ትለኛለች ምናምን። ከዛ በቃ በጣም ሲከብደኝ እኔ መልሽኝ በቃ ወደ ቢሮ አልኳት። እኔ አልችልም እንደዚህ መልሽኝ አልኳት። ብሎክ አድርጌሽ መልስሻለሁ ለምን እንትን አይዲውን ክፍያ አለችኝ። ወደ ቢሮ ወይ አይዲውን ክፍያ አለችኝ። ከዛም በኋላ ከቢሮ ሴትዮ ጋር ስለተጣላን እኔ እንደ እንትን ነው እንጂ ያቀረብኩላት ወደ ቢሮ መመለስም አልፈልግም። በቃ እሺ ወደ ሀገሬ ላኪኝ ስላ ብሎክ አድርጌሽ እልክሻለሁ አለች። ማለት ተገኘች። እንኳን ደስ አላን ማሮቼ፣ እንኳን ደስ አላችሁ የኔ ፍቅሮች። እሺ ኦኬ። ከዛ በብሎክ እልክሻለሁ ስትለኝ በቃ እሺ እሰራለሁ ምናምን ነገር አልኳት። ከዛም በኋላ በቃ ረመዳንማ በቃ መሞቴ ነው ብዬ አሰብኩ እኔ ማለት ነው። ስራውን ሳስበው ከረመዳን በፊት ያለውንና አሁን ደግሞ ከረመዳን በኋላ ደግሞ የምሰራውን ስራ ሳስብ በቃ ለራሴ እዚሁ መሞቴ ነው መቅረቴ ነው ብዬ መጥፋት አለብኝ ብዬ ወሰንኩ ማለት ነው። ከዛ ረመዳን 1 ሳምንት ሲቀረው ወጣሁ፣ ዝም ብዬ ወጣሁ። ከዛ አጋጣሚ ብር ምልክበት ልጆች ነበሩ፣ ወደ እነሱ ጋር ሄድኩኝ። ከዛ እዛ ሳምንት ተቀምጬ ምናምን ስራ አገኘው። ወደዚህ ወደ ስራ ቦታ መጣሁ። እዚህም በ3,000 ነው እየሰራ ያለሁት፣ ግን እየሰራው ነው። እንደዛ መሆን ጠፍቼም እዚህም እየሰራው ነው። እግዚአብሔር ይመስገን። እጃዛ መውጣትም አልፈልግም። በቃ የመጣሁበት እንትን ስላለኝ 1 ብር ሀቡ ያለ ምክንያት 1 ብር ማጥፋት አልፈልግም። አሁን ለባለቤቴ በወር ምልክለት አለ። በቃ ልጄ አሁን
ዴኬር ነው እንትን የሚለው ባለቤቴ ስራ ስለሚሰራ ከሞጆ አዲስ አበባ እየተመላለሰ ይሰራል። ቤት ውስጥ ያለውን ስራ ለሰራተኛም አልፈልግም። የሆነ ጊዜ የእሱን ዘመድ አምጥቶ ነበረ ከገጠር እና በቃ ጎረቤት ምናምን ያዩትን ይነግሩታል። ስለዚህ አልፈልግም አለ። ማቆያ ይዋል፣ ራሴ እቀበላለሁ፣ ራሴ ቤቴን አጸዳለሁ፣ ራሴ ሰራራለሁ፣ ሰው አልፈልግም አለ እሱ እና ራሴ ያለውን ነገር አስተካክላለሁ አለ። አሁን ለሱ በየወሩ 6,000 ብር እልክለታለሁ። የእሱን ደሞዝ እንደዛው ነው እኔ እንደምልክለት እና የእሱ ደሞዝ በሚገባበት ቀን እኔ ማስገባለታለሁ። ከዛም በኋላ ያንን የቤት ኪራይ ይከፍላል። አስቤዛው ለልጁ ምናምን ያስፈልጋል። እሱ ስራ ይሰራል። ያንቺ መላክ ለምን አስፈለገ? እሱ ስራ ይሰራል። አዎ ቤት ተከራይቶ ነው። ቤት 4,000 ምናምን ብር ምናምን ከፍሎ የእሱን ብር 6,000 ምናምን ብር እኮ ነው። አዲስ አበባ ሲመላለስ ትራንስፖርቱን አስቢው ሀቡ እና ዴኬርም ክፍያ አለው። ዴኬር 5,000 ነው የሚከፍለው። ለልጁ አለ፣ ቀለብ አለ እና ያ ነገርም ታሳቢ ስላደረግኩ ነው በሱ እንትን የምለው ማለት ነው። እና ከዛ ውጪ መልከው ብር የለኝም። ይኸው አሁን ስንት አመት ሊሆነኝ ነው ብር እየላኩ አይደለም። አሁን እቁብ እንትን ብያለሁ። ትንሽ ነው የቀረኝ። እቁብ ገብቼ ነበረ ቀድሜ 1,000 ብር በወር እቁብ ጀምሬ ነበር ማለት ነው። እና ከ1 2 ወር በኋላ እኔ ደርሰኛል ማለት ነው። እና አሁን ምንድነው ያንን ጥርጣሬን እኔ ስልክ አልደውልም፣ ማንም ጋር አልደውልም። በነገሮች ላይ እንደዚህ ወይ ቲክቶክ ያለው ወይ እንደዚህ ላይ ገብቼ ቴሌፎን አድርጌ ምናምን ስራ እሰራለሁ እንጂ ስልክ ማንም ጋር አልደውልም። ቤተሰብ ጋር እየደወልኩ አይደለም። ባለቤቴም ደግሞ እሱን አስቡ የሚደውለው በቃ አንቺ አትደውይም አይደል እማዬ ምናምን ነገር ነው የሚለኝ። እንደዚህ ልጄንም ደግሞ ካገኘሁት የሆነ በቃ የማይሆን ነገር ነው የማስበው ስለሚናፍቀኝ የሆነ በቃ የመሄድ እንትን ሁሉ ነው የሚያሳስበኝ እና ልጄን ሳላወራው ስቀር ትንሽ እንደውም ይሻለኛል። እና ራሱ ነው የሚደውልልኝ። አስቡ ደግሞ እከታተለዋለሁ እንደዚህ ኦንላይን ላይ ምናምን ሳየው አጋጣሚ ኦንላይን ላይ ሆኖ እንዴት አላወራኝም እላለሁ። እሱ ደግሞ በቃ ምንም እንትን አይልም ማለት ሌላ ክፋት የለበትም፣ ሌላ እንትን የለበትም ሀቡ እና ያቺ ጥርጣሬ ብቻ ከውስጤ እንዴት ላውጣት? እና ደግሞ አሁን እንዳልኩሽ ማዘራውን ወደ 11 ዓመት አልጋ ከታመመች አልጋ ከያዘች ወደ 6-7 ዓመት ሊሆናት ነው። እና እሱም ነገር አለ። ወንድሜ ነው። አሁን እህቴ ናት አብራው ያለችው፣ ታናሽ እህቴ የመጨረሻዋ እሷ ናት አብራው ያለችው። እሷም አሁን ፓስፖርት ምናምን ጨርሳለች። ልትመጣ ነው ወደ አረብ ሀገር ካልመጣው እያለች ነው። እና ወንድሜ ሌላ ቦታ ነው ስራ ያለው፣ እሱ እስካባተር ሹፌር ነው። እና በቃ እሷ ከመጣች እኔ ግዴታ ማዘርጋ ቁጭ ማለት አለብኝ ማለት ነው ምናምን ነገር አለኝ። እና አሁን እጅ ቁርስ ደርሰን ቤታችን የቀበሌ ነው እነ ማዘር ያሉበት ማለት ነው። እና ቦታም ልገዛ አስቤ ነበረ ለራሴ ቦታ ገዝቼ ቤት እስክሰራ እዚህ ደግሞ የምፈጀውን አመት አሰብኩት። በቃ መች ነው ለልጅ የሚሄደው የሚለውን ነገር ማለት ነው። እና ግን አሁን እነ ማዘር ያሉበት የቀበሌ ቤት ነው። በቃ እሱን ካሳደስኩት ምናምን ለእኔ የሚሆን ቦታ አለ። ያው ከቤተሰብ ጋር መኖር በጣም ከባድ ነው። ቢሆንም ግን እኔ አሁን ያሰብኩት በቃ የእነሱን በተወሰነ ትንሽ አድሼ ለእኔ ቦታ እንትን ብዬ እዛ ጋር ቤት ሰርቼ ብቀመጥስ ብዬም አስቤ ነበረ። ግን ባለቤቴ ያን ደስተኛም አይደለም። እና ምን ትመክሪኛለሽ? ምን ላድርግ? እንጃ በእውነት ለመናገር ከባድ ነው። ኦልሬዲ ባለቤትሽ ከሰራ ወይ ልጆችሽ እናትሽ ጋር ብታስቀምጪ ልክ እኔ እንደምትልኪ ስትነግሪኝ ዲስአፖይንትድ ሆንኩኝ። በቃ አልጠበቅኩም ነበር ትልክ ያለሽ ብዬ። አንቺ መቼ ልትገቢ ነው ከአረብ ሀገር የምትልኪ ከሆነ በየጊዜው ለሱ? አልኩሽ እኮ አሁን 6,000 በኢትዮጵያ ነው 6,000 ብር በወር ምልክለት እኮ። ስለዚህ ደሞዙ እሱን ለመኖር በቂ አይደለም 6,000 ብር። የእሱን ብር እንደዛው 6,000 ብር ነው ሀቡዬ። 6,000 ምናምን ብር ቢደርሰው ነው እኮ ለአንድ ነፍሱ ለመኖር በቂ አይደለም ለሱ። እኔ ያሰብኩት እንደሚመስል አሁን የልጄ ዴይኬር 5,000 ነው የሚከፈለው። የእኛ ቤት ቤት ኪራይ ደግሞ አለ 4,000 ብር የሚከፈል ቤት ኪራይ 4,000 ብር ነው።
እና ከዛ በኋላ ደግሞ መብራትና ውሃ የቆጠረውን የሼር ነው የሚከፍሉት። ተከራዮች 4 ነው 5 ተከራዮች አሉ። የሼር የቆጠረውን እኩል ነው የሚከፍሉት። እና ደግሞ አዲስ አበባ ሲመላለስ በትራንስፖርት ነው የሚመላለሰው። ያንን ሳስብ እኔ እንደውም ወርም የሚያደርስ አይመስለኝም ብር ግን በቃ ይሁን ብዬ ነው 6,000 ብር እየላክ ያለሁት ለሱ ማለት ነው። ቤተሰብ ጋር ላልሽው ደግሞ ልጄ እናቴ ለራሷ ሰው ያስፈልጋታል እንኳን እሷ የኔ ልጅ ልትይዝ ማለት ነው። እና እኛ ቤተሰብ ውስጥ የማይሆን ነው በቃ ልጅ ይበላሻል እኛ ጋር ማለት አሁን ማዘር በቃ ሙሉ ለሙሉ ቅይር ስላደረጋት በቃ እንትን ነው አይምሮ ነው ልጅ ብጥብጥ የሚያደርገው። እኔ እንኳን ልጄን በነበርኩ ሰዓት ይዤው እንኳን አልሄድም። እሷ ጋር የተወሰነ ሰዓት ይዤ ሄድና ከዛን እንትን እለዋለሁ እመልሰዋለሁ ማለት ነው። ምክንያቱም የሆነ ሰዓት ደህና ታወራሽና ከዛ ደግሞ በቃ መጮህ ትጀምራለች፣ መሳደብ ትጀምራለች ምናምን በቃ ለትልቅ ሰው እንኳን ይከብዳል።